በማህበራዊ ዋስትና አዋጅ መሰረት አንድ ሰው ጡረታ ሲወጣ የጡረታ አበሉ እንዴት ነው የሚወሰነው የሚለውን ሂሳቡን እስኪ አብረን እኒ በማህበራዊ ዋስትና አዋጅ መሰረት አንድ ሰው ጡረታ ሲወጣ የጡረታ አበሉ እንዴት ነው የሚወሰነው የሚለውን ሂሳቡን እስኪ አብረን እኒ አንድ ሰራተኛ ለምሳሌ በዚህ ምሳሌ መሰረት 30 ዓመት ያገለገለ ሰራተኛ ቢሆንና በመጨረሻዎቹ ጡረታ ሊወጣ ሲል ሲከፈለው የነበረው የ36 ወራት ደሞዞቹ አማካይ ክፍያ 32108 ብር ነው ብለን ብናስብ ስንት የጡረታ አበል ያገኛል የሚለውን ነገር አብረን እናያለን። ዘ ፔንሽን ፎርሙላ የምናየው እዚህ ጋር ለመጀመሪያዎቹ 10 ዓመታት 30% የአማካይ ደሞዙን እንደገና ደግሞ ለሚቀጥሉት ለቀሩት 20 ዓመታት ደግሞ 1.25% የአማካይ ደሞዙን እናሰላለታለን ማለት ነው። 1.25% ሲባዛ በቀሪዎቹ 20 ዓመታት እዚህ ጋር የሚመጣው 25% ነው። ለመጀመሪያዎቹ 10 ዓመታት ደግሞ የመጣው እዚህ ጋር 30% ነው። ስለዚህ 30% እና 25% ሲደመሩ 55% ይመጣል ማለት ነው። ስለዚህ የ36 ወራቱ ደሞዝ አማካዩ ሲባዛ በ55% እሱ የጡረታ አበሉ ነው ማለት ነው። እዚህ ጋር እንደምታየው 32108 አማካዩ ነው። በ55% ሲባዛ 17659 ብር ከ40 ሳንቲም መጥቷል። እንግዲህ የጡረታ አዋጁን በተመለከተ ግልጽ ነው ማለት ነው።